ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ትምህርታችን ደግሞ እንግሊዝኛ ቋንቋ ለጀማሪዎች ከ122 እስከ 147 ድረስ ያለውን ዛሬው ክፍል 7ታችንን ይዘንላችሁ መጥተናል። የቋንቋ ክምችቶቻችንን የምናሰፋበት ጀማሪዎች ደግሞ ይበልጥ የምታውቁበት ትምህርታዊ ዝግጅታችን ስለሆነ እጅግ በጣም የምትወዱት ነው የሚሆነው። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። ጀማሪዎች ከዚህ ቀደም እስከ 121 ድረስ የቋንቋ ክምችቶቻችንን አስፍተናል። ዛሬ ደግሞ የምንጀምረው ከ122 ነው። 122ኛ ላይ ያስቀመጥንላችሁ እናት ማዘር፣ እናት ማዘር፣ እናት ማለት ስትፈልጉ ማዘር ወይም ደግሞ እነሱ ያሳጥሩና ማም እናታችሁን ስትጠሩ ማም አሳጥራችሁ ማም ካላችሁ እናት ማለት ነው። አባት ማለት ስንፈልግ ደግሞ ፋዘር አባት ማለት ስንፈልግ ፋዘር። ልክ እንደ ማዘር ማም ብለን አሳጥረን ነበር። ለፋዘር ደግሞ ዳድ አባት ማለት ነው። ሲያጥር ዳድ። እናንተም አባቶቻችሁን ዳድ ማለት ትችላላችሁ። ወንድም ማለት ስትፈልጉ ብራዘር፣ ወንድም ማለት ስትፈልጉ ብራዘር የሚለውን ትጠቀማላችሁ። ነገር ግን እዚህ ጋም እነሱ ብራዘርን ሲያሳጥሩ ብሮ ብለው ያሳጥሩታል። ብራዘር ማለትም ብሮ ማለትም ወንድም ማለት ነው። እህት ሲስተር፣ እህት ማለት ስትፈልጉ ሲስተር ትላላችሁ። እነሱ ሲያሳጥሩት ሲስ ይላሉ። ሲስተር ወይም ሲስ እህት ማለት ነው። ወንድ ልጅ ወላጆች ወንድ ልጅ ሲኖራችሁ ሳን የምትሉት ሳን፣ ወንድ ልጅ ሰን ትላላችሁ። ወንድ ልጅ ማለት ስንፈልግ እኛ ሀገር ወንድ ልጅ ወይም ሴት ልጅ ነው የምንለው። እነሱ ግን ሳን ለወንድ ልጅ ይጠቀማሉ። ለሴት ልጅ ደግሞ ዳውተር ለሴት ልጅ ይጠቀማሉ ማለት ነው። ዳውተር ሴት ልጅ ለማለት የሚጠቀሙበት ነው። ሴት አያት ማለት ስንፈልግ ደግሞ ግራንድ ማዘር፣ ሴት አያት ማለት ስንፈልግ ግራንድ ማዘር ወይም ደግሞ እነሱ ሲያሳጥሩት ግራማ ይላሉ። ግራማ ሴት አያት፣ ለእኛ አያት ነው አደለ? እነሱ ጋር ግን ሴት አያት ስትሆን ግራንድ ማዘር ወይም ደግሞ ግራማ ይላሉ እነሱ። ግራማ። ወንድ አያት በሚሆንበት ሰዓት ደግሞ ግራንድ ፋዘር፣ ወንድ አያት እያላችሁ ነው። ግራምፓ እነሱ ሲያሳጥኑት ግራምፓ ይላሉ። ግራንድ ፋዘርም አላችሁ ግራምፓም አላችሁ፣ ወንድ አያት እያላችሁ ነው። ወንድ አያት። አጎት ደግሞ አንክል፣ አጎት አንክል እንለዋለን። አንክል አጎት። አክስት ማለት ከፈለጋችሁ ደግሞ አክስት ማለት ስትፈልጉ አንት ትላላችሁ። የአጎት ልጅ ወይም የአክስት ልጅ እነሱ ጋር ምን ተብሎ ነው የሚጠሩት? ካዝን። የአጎት ልጅ ወይም የአክስት ልጅ ካዝን። የአጎት ልጅ ወይም የአክስት ልጅ ስትኖር ካዝን ትላላችሁ። እሺ፣ የቋንቋ ክምችቶቻችንን አሁን 133ኛው ላይ አድርሰናቸዋል። ወደ ከተማ ደግሞ ገባን። ሲቲ ከተማ ማለት ስትፈልጉ ሲቲ ትላላችሁ። ከተማ ማለት ስትፈልጉ ሲቲ ትላላችሁ። ከተማ ሆኖ ትንሽ ከከተማ ከሲቲ አነስ ያለውን ደግሞ ታውን ትላላችሁ። ታውን ከሲቲ ከዋናው ከተማ አነስ ያለች ሆና እሷም ከተማ ስትሆን ታውን። ሲቲ የምትሉ ትልቅ ከተማ ሲሆን ነው። ከሲቲ ደግሞ አነስ ሲል ታውን ትላላችሁ። ታውን። ሲቲም ታውንም ትንሽ ናቸው። ገዘፍ ስናደርገው ካንትሪን እናገኛለን። ሀገር ማለት ነው። ሀገር ማለት ነው። ካንትሪ እንላለን። ሀገር ማለት ስንፈልግ ካንትሪ እንላለን።
መናፈሻ ስንል ደግሞ ፓርክ በነገራችን ላይ አንዳንድ ሰዎች ፓርክ ይሉታል በተለምዶ እኛም ሀገር። ስለዚህ ፓርክ ወይም መናፈሻ ብዙ መጫወቻዎች ግሪን የሆኑ ነገሮች ያሉበት ቦታ ፓርክ ወይም መናፈሻ እንለዋለን። ምግብ ቤት ማለት ስትፈልጉ ደግሞ ሬስቶራንት ምግብ ቤት 137ኛው የቋንቋ ክምችታችን ነው። ሬስቶራንት ምግብ ቤት 138ኛው ላይ ደርሰናል። ሱፐርማርኬት ይሄኛው እኛም ሱፐርማርኬት ነው የምንለው። ሱቅ ነው፣ ነገር ግን ብዙ ነገሮችን አጠቃለው የያዘልን ሱቅ በአጠቃላይ የምንለዋለን ሱፐርማርኬት። ብዙ ነገሮችን አንድ ቦታ የምናገኝበት ነው ሱፐርማርኬት። ሾፕ 139ኛው ነው። ሾፕ ሱቅ ማለት ነው። ሱቅ ወይም መደብር። ሱቅ ወይም መደብር ምንሸምትበት ቦታ ምን ይባላል? ሾፕ። ሱቅ ወይም መደብር። 140ኛው ላይ ደርሰናል ጀማሪዎች። ስኩል ትምህርት ቤት ማለት ስትፈልጉ ምን ትላላችሁ? ስኩል ትምህርት ቤት። በነገራችን ላይ እንዴት ማንበብ እንዳለባችሁም ጭምር ነው ያስቀመጥኩላችሁ። ምስሎች አሉ፣ ይረዷችኋል በደንብ ለመረዳት። እንግሊዝኛ ቃሉ አለ፣ በአማርኛ ትርጉሙ አለ። መሀል ላይ ደግሞ እንግሊዝኛውን በአማርኛ እንዴት ማንበብ እንዳለባችሁም ስላለ በደንብ አድርጋችሁ በሶስቱም አይነት መንገድ መማር ትችላላችሁ ማለት ነው። ምስሉም ደግሞ እጅግ በጣም ይጠቅማችኋል። 141ኛው ኦፊስ ቢሮ ማለት ስንፈልግ ምን እንላለን? ኦፊስ ቢሮ። ባንክ እኛም ሀገር ባንክ ነው የምንለው፣ ወይም ደግሞ ገንዘቦችን የምናስቀምጥበት ቦታ ማለት ትችላላችሁ። ባንክ እኛም ሀገር የተለመደው እሱ ስለሆነ ነው። ባንክ ነው። 143ኛው ደግሞ ሆስፒታል እኛ ሀገር ሐኪም ቤት ማለት ነው። ሆስፒታል ሐኪም ቤት ለማለት ሆስፒታል የሚለውን ትጠቀማላችሁ። ላይብረሪ ቤተ መጽሐፍቶች ያሉበት ለማንበብ ለማጥናት የሚሆን ቦታ ክፍል ምን እንለዋለን? ቤተ መጽሐፍት ወይም በእነሱ ላይብረሪ። ቸርች ቤተ ክርስቲያን ማለት ነው። ቸርች ቤተ ክርስቲያን ማለት ስትፈልጉ ቸርች ትላላችሁ። 146ኛው ጋር ደርሰናል። ስቴሽን መሳፈሪያ ወይም ጣቢያ ማለት ነው። ስቴሽን ብዙ ሰዎች ለመሳፈር ባቡር ሊሆን ይችላል፣ ባስ ሊሆን ይችላል፣ ወይም መኪናዎች ላይ ለመሳፈር ስትፈልጉ ስቴሽን መሳፈሪያ ቦታ ወይም ጣቢያ ማለት ነው። የዛሬው የመጨረሻችን ይሁን 147ኛው ነው። ኤርፖርት ወይም አየር ማረፊያ። ኤርፖርት ወይም አየር ማረፊያ። የዛሬው ይሄንን ይመስል ነበር። በቀጣይ እንግሊዝኛ ቋንቋ ለጀማሪዎች ክፍል 8 ከ148 ዛሬ 147ኛው ላይ ስላቆምን ማለት ነው። ከ148 ዛሬ ካቆምንበት ቀጥለን እስከ 168 ድረስ የቋንቋ ክምችቶቻችንን እናሰፋለን። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ስር ላይ ያስቀምጡልን። ኢስድ እንግሊሽ 1 ላይ ደግሞ የንግግር ልምምዶችን እያደረግን እንገኛለን። ልክ እንደዚሁ በእንግሊዝኛውም በአማርኛ ትርጉሙም በእንግሊዝኛ አማርኛ ሆኖ እንዴት ማንበብ እንዳለባችሁ ምስልም ጨምሮ ያለው ስለሆነ በደንብ አድርጎ ይጠቅማችኋል። ወደ 60 ሺህ በተጠጋው ቻናላችን ላይ ሄዳችሁ ትምህርቶች እንድትከታተሉ ጋብዛችኋለሁ። ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ተለማመዱ። ቀጣይ በሌሎች ትምህርታዊ ቪዲዮዎች በክፍል 8 እስክንገናኝ ድረስ መልካም ጊዜ ለሁላችሁ።